ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምንዋላችሁ በያላችሁበት የምድር ዳርቻ ሁሉ አክብሮታዊ ሰላምታችን ከጣና ቴሌቪዥን ይድረሳችሁ እያልን የታህሳስ 19 ቀን 2018 ዓ.ም የጣና ቴሌቪዥን ዜናችንን ይዘላችሁ ቀርበናል። እስከ መጨረሻው አብራችሁን እንድትቆዩ በአክብሮት እየጋበዝን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። የወሎ ቤተ አማራ ተጋድሎ በከፍተኛ ድል ታጅቦ ቀጥሏል። የብልጽግናው መድፍ በፋኖ ተመቶ የወደመበት የብልጽግና ወታደራዊ አዛዦች እርምጃ የተወሰደባቸውና የባዲኑ አድማ ብተና ዋና አዛዥም የፋኖን ጥይት በደረታቸው ተቀብለው የወደቁበት የፋኖ ድል የታየበት ሆኗል። በአጠቃላይ ወሎ ቤተ አማራ በአምባሰል ተራሮች የተደረገው ተጋድሎ ዝርዝር መረጃ ምን ይመስላል? የወግዲው ተጋድሎ ሙሉ ሪፖርትስ እንዴት ነው? የሚለውን ዜናችን በዝርዝር ያስደምጣችኋል። ቀዳሚ መረጃችን ነው። ከአዲስ አበባ በቅርብ ርቀት ሆነው የብልጽግናውን ስርዓት ወንበር ለመንቀል የሚፋለሙት የሸዋ ወንድማማች ህዝቦች ከትናንት እስከ ዛሬ የዘለቀ የቅንጅትና የመናበብ ተጋድሎ አድርገዋል። መራኛና ይፋት ላይ የፋኖ ተጋድሎ ዝርዝር መረጃ በዜናችን ተሰናድቷል፣ ይቀርብላችኋል። ከሁለት ሳምንት በፊት የብልጽግናው ጦር አዛዥ ጄኔራል መሐመድ ተሰማ 5 እና 10 ሆኖ ለተሰበሰበ ጽንፈኛ ድሮን አናባክንም፣ ቤተክርስቲያን ወይም መስጊድ ከሆነ ግን የፈለገው ይምጣ እናደርገዋለን ብለው ዛቱ። በዚህ የብልጽግናው ስርዓት እቅድ መሰረትም ትናንት ሌሊት ዓመታዊውን የመልአኩ ቅዱስ ገብርኤል ዓመታዊ ንግስን ለማክበር በተሰበሰቡ ምዕመናን ላይ ተደጋጋሚ የድሮን ጥቃት በማድረስ በርካታ ንጹሃን ተገድለዋል። ዜናችን ዝርዝሩን አሰናድቶታል፣ ይደመጣል። ጎጃም ፍኖተ ሰላም የፋኖ የከተማ ኦፕሬሽን በስኬት የተከናወነበት ሆኗል። ጄኔራል መሐመድ ተሰማ ጽንፈኛውን አጽድተን ጨርሰን ለቀማ ላይ ነን ብለው ፍኖተ ሰላም ላይ ቢናገሩም እሳቸው የተሰበሰቡበትን አዳራሽ ካምፕ ያደረገው የብልጽግናው ሰራዊት በተኛበት የፋኖን የጨበጣ ምት አስተናግዷል። በሶስት አቅጣጫ ወደ ከተማው የገባው የአማራ ፋኖ ለብልጽግናው ሰራዊት የቦምብ ስጦታ አበርክተውለት በዜሮ መስዋዕትነት ከተማዋን ለቀው ወጥተዋል። ከሚመሩ ሰራዊት መካከል አብዛኛውን ለፋኖ አሳልፈው የሰጡት ጄኔራል ብርሃኑ ጥላውን በበኩላቸው ጽንፈኛውን ከምስራቅ ጎጃም እያጸዳን ነው፣ በቅርቡ ዞኑ ሙሉ በሙሉ ነጻ እናወጣለን እያሉ በንጉሥ ተክለ ሃይማኖት አዳራሽ ላይ ሲደሰኩሩ ዋሉ። ማታ ላይ ግን የሰራዊታቸው አመራሮች ሙሉ ትጥቃቸውንና የብልጽግናውን ሚስጥር እንደያዙ ፋኖን ተቀላቅለዋል። ዜናችን ሁለቱንም መረጃዎች በዝርዝር ያስደምጣችኋል። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያሰናዳነው የዕለቱ ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያለን በቀጥታ ወደ ዝርዝር ዘገባው እናልፋለን። የወሎ ተጋድሎ ከትናንት እስከ ዛሬም የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዕዝ ሰፊ ቀጠና የሸፈነ ውጊያ አድርጎ ገዢ ቦታዎችን ለመቆጣጠር የመጣውን የብልጽግና ሰራዊት ሞትና ቆስለኛ አድርጎታል። ትናንት የብልጽግናውን መድፍ ያደባዩት የአጼ ምኒልክ ዕዝ ምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦር ዛሬም በተጋድሏቸው በርካታ የብልጽግናውን ሰራዊት እርምጃ ወስደውበታል። በትናንትናው ዕለት የአምባሰል ሰንሰለታማ ተራሮች ተንተርሶ ባይበገር ቁንጥሮና በአገር ባጣ ሲደረግ የዋለው አውደ ውጊያ የብልጽግናውን ሰራዊት ከጥቅም ውጭ ያደረገ እንደነበር የገለጸው የአፋባ አጼ ምኒልክ ዕዝ ሚዲያና ኮሚኒኬሽን ክፍል የጠላት እንቅስቃሴ ዛሬም በደቡብ ወሎ የተለያዩ ቀጠናዎች መቀጠሉንና ፋኖም ጸረ ማጥቃት እያደረገ መሆኑን ለጣና ቴሌቪዥን ገልጿል። የአፋባ አጼ ምኒልክ ዕዝ ምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦር ከጊራና ወደ ሀጂ ሲንቀሳቀስ በነበረ የብልጽግናው ሰራዊት ላይ በከፈተው ጥቃት አንድ ወታደራዊ አዛዥን ጨምሮ በርካታ አባላቱ እርምጃ እንደተወሰደባቸው ገልጾ በአምባሰል ተራሮች ላይ በተደረገው ውጊያ ደግሞ የጠላትን ከባድ መሳሪያም በሞርተር ጥቃት አጋይተነዋል ሲል የድሉን ዝርዝር አብራርቷል። እርምጃ ከተወሰደባቸው የብልጽግናው ሰራዊት በተጨማሪም በርካታ ሰራዊቱ ቁስለኛ ሆኖ ጊራና ጤና ጣቢያን ሙሉ በሙሉ የብልጽግናው ወታደራዊ የሕክምና ማዕከል እንዳደረገው ምንጮች ገልጸዋል። ይህ ዜና እስከተጠናቀረበት እኩለ ቀን ድረስ ጊራናና አካባቢው ከፍተኛ ውጥረት አለ በማለት የገለጹት ሌሎች የመረጃ ምንጮች በበኩላቸው በቀጠናው ሰፍሮ የሚገኘው የብልጽግናው ሰራዊት ከባዲኑ ሚልሻ ጋር ከፍተኛ ግጭት ውስጥ መግባታቸውን ተከትሎ መሆኑን ጨምረው ገልጸዋል። ወትሮም ቢሆን አማራን እርስ በርሱ ለማጫረስ ነው የምትዘምቱት በሚል ተመልምሎ የገባው የብልጽግናው ሰራዊት ዛሬም በርካታ ኃይሉ ከነ አመራሩ መመታቱን ተከትሎ አፈሙዙን ወደ ሚልሻና አድማ ብተና በማዞር እርስ በርሳቸው ተኩስ መክፈታቸው ተሰምቷል። በወሎ ቤተ አማራ ቀጠና የሰፈረው የብልጽግናው ጥምር ጦር የእርስ በርስ ተኩስ ሲከፈት ይህ በአንድ ሳምንት ውስጥ ለሁለተኛ ጊዜ መሆኑ ታውቋል። የአፋባ አጼ ምኒልክ ዕዝ የሚዲያና ኮሚኒኬሽን ክፍል ለጣና ቴሌቪዥን እንደገለጸው በአምባሰል ቀጠና በሜካናይዝድና እግረኛ ኮማንዶ ታጅቦ የገባው ኃይል በአሁኑ ሰዓት በአምባሰል
አምባሰል ማርዬ ወደ አበት ተራሮች እንደተንቀሳቀሰ ገልጿል። የሚዲያ ክፍሉ አክሎም የጠላት ኃይል በአካባቢው የሚገኙ ተራሮችን ለመቆጣጠር ሙሉ ኃይሉን አስገብቷል ያለ ሲሆን በዚህም ወደዚያ ግሸን፣ ደላንታና በወልዲያ አቅጣጫ መርጦ ሰንሰላታማ አካባቢዎች የከባድ መሳሪያ ድብደባ እየፈጸመ ለመግባት ሙከራ ማድረጉን አስታውቋል። የብልጽግናው ሰራዊት እነዚህን ተራሮች ለመያዝ በሚያደርገው እንቅስቃሴ ከፍተኛ የድሮን ቅኝት ሲያደርግ መዋሉን የገለጸው የሚዲያና ኮሚኒኬሽን ክፍሉ ፋኖ ባደረገው ማጥቃት ወደ አበት ተራሮች የተንቀሳቀሰው የብልጽግናው ሰራዊት ወደ ማርዬ እንደተመለሰ ታውቋል። በሌላ የዚሁ ቀጠና የተጋድሎ ውሎ መብረቅ ክፍለ ጦር በምዕራብ ወሎ ግንባር ወግዲ ወረዳ ውስጥ የብልጽግናውን ፓራ ኮማንዶዎችና የፖሊስ አባላት እርምጃ በመውሰድ ታላቅ ድል መጎናጸፉን አስታውቋል። ትናንት ለዛሬ አጥቢያ የአፋባ አፄ ምኒልክ ዕዝ ንጉስ ሚካኤል አሊኮር መብረቅ ክፍለ ጦር ከወግዲ ከተማ 17 ኪሎ ሜትር ርቀት ላይ ለሚ ተብላ በምትጠራው ታዳጊ ከተማ ውስጥ ካቢ የተባለ ስፍራ ላይ የብልጽግናው ሰራዊት አባላት ክፉኛ የተመቱ ሲሆን 3 ፖሊሶችና 10 ፓራ ኮማንዶዎች በድምሩ 13 የብልጽግናው ጥምር ጦር አባላት እርምጃ ተወስዶባቸዋል። በዚህ ውጊያ የመብረቅ ክፍለ ጦር አባላት በሰሩት የሌሊት ኦፕሬሽን ከ5 በላይ የፓራ ኮማንዶ አባላት ቆስለኛ ሲሆኑ 22 የሚሆኑት ደግሞ ወደ ሽነት ገደል መግባታቸውን የአካባቢው ነዋሪዎች ተናግረዋል። ገደል ከገቡት መካከል በርካቶች በሕይወት መትረፍ እንዳልቻሉም ለማረጋገጥ ተችሏል። የብልጽግናው አየር ወለድ ኮማንዶ 105ኛ ክፍለ ጦር ኮማንዶዎች ለሚ የሚገኘውን ፓራ ኮማንዶና ፖሊስ ለማትረፍ ከወግዲ ወረዳ ተንቀሳቅሰው የነበረ ቢሆንም መብረቆቹ መንገዱን በእሳት ስላጠሩት ጠላት ምንም ማድረግ ሳይችል ቀርቷል ሲል መረብ ሚዲያ ዘግቧል። ከመብረቅ ክፍለ ጦር ሰራዊት መካከል አንደኛ አዳነ ሀብትነው ሻለቃና ከሁለተኛ ደምሰው ጎጡ ሻለቃ የተውጣጡ አህዶች ሌሊቱን የፈጸሙት የጦር ሜዳ ጀብዱን ተከትሎ ብልጽግናው ከፍተኛ ኪሳራ ስለገጠመው በቅጥረኝነት ከያዛቸው ተዋጊዎቹ መካከል ከሌሊቱ ማት የተረፉት ተስፋ ቆርጠው በየገጠር ቀበሌዎች መግባታቸው መረብ ሚዲያ ጨምሮ ዘግቧል። ፋኖ በቅንጅት የተፋለመበት የሸዋው ታላቅ ተጋድሎ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝና የአማራ ፋኖ ብሔራዊ ኃይል ጄኔራል አሳምነው ጽጌ እዝ በቅንጅትና በመናበብ ያደረጉት ታላቅ ተጋድሎ በብልጽግናው ሰራዊት ላይ ከባድ ኪሳራ አድርሶበታል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር 2 ክፍለ ጦሮች በብልጽግናው ሰራዊት ላይ እያደረገ ባለው የተቀናጀ ተከታታይ ጥቃት የ7 ለ7 ክፍለ ጦር በኤፍራታና ግድም ወረዳ ድል ሲቀዳጅ አጼ ዳዊት ክፍለ ጦር በበኩሉ በመራቤት የቀጠና የ101ኛ አየር ወለድ ክፍለ ጦርን ሞትና ቁስለኛ ማድረጉ ታውቋል። ዛሬ ታህሳስ 19 ቀን 2018 ዓ.ም ከጧቱ 2 ሰዓት እስከ እኩለ ቀን ድረስ በወሰደው ጠንካራ የውጊያ ውሎ የአፋር ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር አካል የሆነው ጀግናው አጼ ዳዊት ክፍለ ጦር አስማረ ዳኛ አንደኛ ሻለቃ በኮሎኔል ማቴዎስ ማዴቦ የሚመራውን የብልጽግናውን 101ኛ አየር ወለድ ክፍለ ጦር በወሰደበት ፈጣን እርምጃ 3 የኮማንዶ አባላት ወዲያውኑ ህይወታቸው ሲያልፍ በርካቶች ከቀላል እስከ ከባድ ቁስለኛ መሆናቸውን የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል አስታውቋል። የኮሩ ሚዲያና ኮሚኒኬሽን ክፍል ለጣና ቴሌቪዥን በላከው የውጊያ መረጃ አክሎም ጠላት መነሻውን ከሬማ ከተማ በማድረግ በዛሬው ዕለት በደማቅ ሁኔታ የሚከበረውን ዓመታዊ የመልአኩ ቅዱስ ገብርኤል ክብረ በዓልን ለማስተጓጎል ወደ ቢራባ ቀበሌ ዲሚንዳቆ ቅዱስ ገብርኤል ቤተክርስቲያን በማቅናት ላይ ያለ በክፍለ ጦሩ አስማረ ዳኘ ሻለቃ ክፉኛ ተመቶ አስከሬንና ቆስለኛውን ይዞ ወደ መጣበት ሬማ ከተማ ተመልሷል ሲል የዕለቱን የተጋድሎ መረጃ ገልጿል። በሌላኛው የግንባር መረጃ የአፋር ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር 7 ለ7 ክፍለ ጦር ሻለቃዎችና የአማራ ፋኖ ብሔራዊ ኃይል ጄኔራል አሳምነው ጽጌ እዝ አጼ ዘርዓ ያዕቆብ አንደኛ ኮር የ7 ለ7 ክፍለ ጦር ሻለቃዎች ትናንት ከቀኑ 10 ሰዓት ጀምሮ በይፋት አውራጃ በኤፍራታና ግድም ወረዳ በሰፈረው ብልጽግናው ሰራዊት 103ኛ አየር ወለድ ክፍለ ጦር ላይ ድል ተቀዳጅተዋል። ውጊያው እስከ ምሽቱ 1 ሰዓት ድረስ መቆየቱ የታወቀ ሲሆን በዚህ የቅንጅት ኦፕሬሽን ታላቅ ድል መገኘቱ ታውቋል። የብልጽግናው ሰራዊት በትናንቱ የሁለቱ ወንድማማች እዞች የቅንጅት ውጊያ ያደረሰበትን ሰዋዊ ኪሳራ ዛሬ ንጋት ላይ በየቦታው የረገፈውን ኃይሉን በመሰብሰብ ሙትና አስከሬኑን ጭኖ ወደ ኦሮሞ ብሔረሰብ አስተዳደር ዞን ከሚሴ ከተማ ገብቷል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል አክሎም በጀግናው የአማራ ፋኖ የቅንጅት ተጋድሎ እንደ ቅጠል የረገፈው የብልጽግና ወራሪ ኃይል ብስጭቱን በንጹሃን ላይ በቀል በማድረስ ለማወራረድ ሞክሯል። የስርዓቱ ዘብ የሆነው የብልጽግናው ስርዓት በግፍ እርምጃ ከወሰደባቸው ንጹሃን መካከል የላላ ቀበሌ ነዋሪ የሆነና መናሪያ አካባቢ ሰርቶ ቤተሰብ የሚያስተዳድረውን ወጣት ሳሚ ተምትም የተባለ ግለሰብ ለፋኖ መረጃ ትሰጣለ በማለት ዛሬ ጧት ላይ በግፍ ገድለውታል። ይህ የጦር ወንጀልም የብልጽግናው ሰራዊት ቋሚ ቅርስና የተልእኮ ማዕከል ከሆነም ቆይቷል ብሏል። የብልጽግናው ሰራዊት በፋኖ የሚደርስበትን የተቀናጀና ፈጣን ምት መቋቋም ሲሳነው በንጹሃን ላይ በቀል እርምጃ በመውሰድ ተደጋጋሚ የጦር ወንጀል መፈጸሙ ይታወቃል። ከቅርብ ጊዜያት ወዲህ ደግሞ የጤና ተቋማትን አገልግሎት በማቋረጥ በአማራ ህዝብ ላይ ድምፅ አልባ የዘር ማጥፋት እየፈጸመ
እየፈጸመ የሚገኝ ነውረኛ ሰራዊት መሆኑን ለጣና ቴሌቪዥን የሚደርሰው መረጃ ያመለክታል። ፍኖተ ሰላም ላይ ድል ሲቀዳጅ የብልጽግናው ሰራዊት አዛዦች በበኩላቸው የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ 201ኛ ኮር 54ኛ ክፍለ ጦርን ተቀላቅለዋል። የፍኖተ ሰላሙ ትንቅንቅ በሶስት ግንባር የተደረገ ውጊያ ነው ሲሉ የገለጹት የጣና ቴሌቪዥን ምንጮች የውጊያ ግንባሮቹን ሲገልጹም በቋሪት መውጫ፣ ገነት አቦ፣ ከእጅጋና ከፍኖተ ሰላም ከተማ መሆኑን ተናግረዋል። በዚህ መልኩ የብልጽግናውን ሰራዊት በጀግንነት የተፋለመው የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ፋኖ በወሰደ የደፈጣ ጥቃት ታላቅ ድል ተቀዳጅተዋል። የዕለቱን ተጋድሎና ፋኖን ድል የገለጹት የጣና ቴሌቪዥን ምንጮች የደፈጣ ጥቃቱ የተፈጸመው የብልጽግናው ሰራዊት ማክሰኝት ተብሎ ወደሚጠራው የፋኖ ቀጠና ዘልቆ መግባቱን ተከትሎ ነው። በዚህም ከ40 በላይ የብልጽግናው ሰራዊት ሙትና ቆስለኛ ሆኗል ብለዋል። የብልጽግናው ጥምር ጦር ወደ ቀጠናው የገባው ብዙ 23ና ሞርተር ታጅቦ እንደነበር የገለጹት የዓይን እማኞች ሆኖም የፋኖን ክንድ መቋቋም አልቻለም ሲሉ ተናግረዋል። ፋኖ በደፈጣ ጥቃት ታላቅ ድል በተቀዳጀበት ፍኖተ ሰላም ከተማ ከ2 ሳምንት በፊት የአማራ ክልል ምክትል ርዕሰ መስተዳደር አብዱ ሁሴን እና የብልጽግናው ሰራዊት ምስራቅ እዝ ዋና አዛዥ ጄኔራል መሐመድ ተሰማ ተገኝተው ጽንፈኛውን አጽድተነዋል እያሉ የፕሮፓጋንዳ ስራ ሲሰሩበት እንደነበር ይታወሳል። ይህ በእንዲህ እንዳለ የመከላከያ ኦፕሬተሩና የሞርተር አስተኳሹ ፋኖን መቀላቀላቸውን የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ 201ኛ ኮር ቃል አቀባይ ክፍል አስታውቋል። ሁለቱም የብልጽግና ሰራዊት አመራሮች ፋኖን የተቀላቀሉት ጄኔራል ብርሃኑ ጥላውን ከሚመሩት የብልጽግናው ሰራዊት 6ኛ እዝ መሆኑን ተናግረዋል። ፋኖን የተቀላቀሉት የብልጽግናው ሰራዊት አባላት አስቀድመውም ቢሆን ወደ መከላከያ የተቀላቀልነው ከትምህርት ቤት ታፍሰን እንጂ አስበንበትና ፈልገነው አልነበረም ብለዋል። ፋኖን በተመለከተ የሰራዊቱ አዛዦች የሚነግሯቸውን አስተምህሮት በተመለከተ ሲናገሩም ዘራፊ፣ ሌባ፣ ወንበዴ ነው ይሉናል። ነገር ግን ፋኖን ቀርበን ስናየውና በውጊያም ስንገመግመው በራሱ ሐሳብና ለትግል በወጣለት ህዝብ የሚወደድ ሰራዊት መሆኑን ነው። ፋኖ የዓላማ ሰራዊት መሆኑን ተረድተናል። መንግስትም በአማራ ህዝብ ላይ የዘር ማጥፋት ጦርነት እንደከፈተ ስለተረዳን ነው ህዝብን ላለመጨረስ ወደ ፋኖ የመጣ ነው በማለት ምስክርነታቸውን ሰጥተዋል። ፋኖን የተቀላቀሉት የብልጽግናው ሰራዊት አባላት የሰጡትን ምስክርነት ተከታትለን እንመለስ። ሰላም ጤና ይስጥልን። ታህሳስ 19 2018 በዛሬው ዕለት ሁለት አመራሮች ከተቋሙ በመውጣት ወደ ፋኖ መጥተዋል። እስኪ ራሳቸውን ያስተዋውቁ። ጓድ እስኪ ራስክንና የነበርክበት ተቋም አስተዋውቀን። እሺ፣ አስራ አለቃ ደሳለኝ አባይ እባላለሁ። ከ25ኛ ክፍለ ጦር የመጣሁት ምድቤ ኦፕሬተር ነው። አመሰግናለሁ። እስኪ ወንድሜ ደግሞ በተመሳሳይ መንገድ ራስክን አስተዋውቅልን። አስራ አለቃ ሰለሞን እባላለሁ። እኔ የነበርኩበት በ6ኛ እዝ 602ኛ ኮር በ25ኛ ክፍለ ጦርና እንዲሁም 6ኛ ሬጅመንት ተብላ በምትጠራው ኦፒ ነበርኩም ምድቤ ማለት ነው። አመሰግናለሁ። እንዴት ወደዚህ ተቋም ገባችሁ? በምን ምክንያት ነው የገባችሁ? እስኪ እናጫውተን። ወደ መከላከያ ተቋም እንዴት ነው የገባኸው? ማለት እኔ ወደ መከላከያ ተቋም የገባሁት መጀመሪያ በአፈሳ ነው የገባሁት ማለት ነው። ተማሪ ነበርኩና ከትምህርት ቤት ነው አፍሶ ያስገቡኝ ማለት ነው። ከዛ ክልልና ወረዳ ላይ ነው አፍሶ ያስገቡኝ ማለት ነው። ያለምንም ፍላጎት ነው፣ ትምህርት ገበታ ነው አውጥተው ያስገቡኝ ማለት ነው። እና በዚህ ታፍነን ነው ገባን። ያለምንም ፍላጎት ያለምንም ነገር ባለው የፖለቲካ እንትንና የነሱ የፖለቲካ ሻጥር መሙሌ አድርገው አፍነው ነው ያስገቡኝ እኔን ማለት ነው። ምንም ፍላጎት መከላከያ ፍላጎትም የለኝም። ትምህርት አቋርጠው ነው ያስገቡኝ ማለት ነው። ተቋም ውስጥ እያላችሁ እንደው ስለ ፋኖ ምንድነው የሚባሉ ምንድነው የምትባሉት የምትነገሩት? ብዙ ጊዜ አመራሮች የሚሰጣችሁ ትምህርት አለና ፋኖ ምንድነው ነው የሚሉት? ፋኖ የሚለው ከዛ የነሱ ፖለቲካ የሚሉት ፋኖ ዘራፊ ነው፣ ፋኖ ሌባ ነው፣ ፋኖ እንደዚህ ነው፣ ፋኖ ህዝብ ይጨርሳል፣ ፋኖ ህዝብ ይገላል ነው የሚሉ። ማለት ግን እንደዚህ አይደለም። አሁን እኛ መተን እዚህ ስናየውና ከዛ ያለው የሚሞላው ፕሮፓጋንዳና ፖለቲካ እንደዚህ አይደለም ማለት ነው። ማለት ፋኖ ማለት ለራሱ የቆመ ለህዝብ የቆመ ታጋይ ነው እንጂ ቆራጭና እንትን አይደለም ማለት ነው። ምክንያቱም አሁንም በመከላከያ ቤት የምትገኙ ብዙ ልጆች አላችሁ። እናንተም እንድትወጡና በቃ ከተቋሙ አልፈልግም ብላችሁ ተቋሙን እንትን ብላችሁ ወጣችሁ ወደ ፋኖ ተቀላቅላችሁ ከዛ ወደምትፈልጉበት ቦታ እንዲያደርሷችሁ ምንም አይነት ነገር ያለምንም እንግልትና ያለምንም ነገር ተንከባክበው ሁሉን ነገር በደስታና በፍቅር ተቀብለው ወደ መጣችሁበት ሀገር ቤትና ወደ ቤተሰቦቻችሁ በፍቅር ይሸኟቸዋል። ስለዚህ እዛ የምትታገሉ ጓዶች ትግሉን በቃኝ ብላችሁ ወደ ፋኖ ተቀላቅላችሁ ከዛ በኋላ ወደ ሀገር ቤታችሁ ወደ ቤተሰብን ለማየት ብትሄዱ ደስ ይለኛል ብዬ ነው የሚያለኝ። እንትን እንደው በስርዓቱ ውስጥ አሁን ላይ እንግዲህ በርካታ አማራዎች
ምንም ትጥቅ ያላዙ ምንም ውጊያ ላይ ያልነበሩ ንጹሃኖች እየታረዱ እየተገደሉ ነውና እንደው እንደ አንድ አማራ ምንድነው የሚሰማችሁ? እውነት እዛ ውስጥ ያለው ተቋሙ ላይ ያለው አካል ለዓላማው ነው? እውነት ነው? ለሀገር እየጠበቀ ነው ያለው? የሀገር መከላከያ የሚባለው እውነት በዛ ልክ ነው ዓላማ እናንተ ነው? አይ ማለት እሱ ለሀገር ነው ምናምን እኔ ለሀገር አይመስለኝም ማለት ነው። ምክንያቱም እኔ ከዚህ በፊት መከላከያ ማላቅም ነበር የገባሁት ለሀገር ተብሎ ነው ማለት ነው። ግን ለሀገር ሳይሆን እኛ የምንታገለው ወይ ለስልጣንና ሌላን ሰው ስልጣን ለማስያዝና ሀገርን ለመበተንና ለማፈራረስ የተለያዩ ብሔርተኞችን አንዱን ብሔር ከፍ አድርገን አንዱን ብሔር ዝቅ አድርገን አንዱን እየበደልን እንትን ለማለት ነው ማለት ነው። ምክንያቱም በተለያየ ቦታ ላይ አሁን ዘረፋ አለ፣ ሴት መድፈር አለ፣ የተለያየ ነገር አለ። በተለያየ እንትን ላይ ብዙ ግፍና በደል እየደረሰ ያለ በመከላከያ በተለያየ ከባድ መሳሪያ በሚወረወርበት ሰዓት በተለያየ ንጹሃን ዜጋ እየተጨፈጨፉና ንጹሃን እንትን እያሉ ነው የሚገኙ። ምክንያቱም እነሱ ለሀገር ቢሆን ኑሮ ለአንድ ሀገር ቢሆን ኑሮ አንድ ሀገርን መጉዳት አችልም ማለት ነው። ምክንያቱም መከላከያ እንዴት ሀገርን ይጠብቃል እንጂ ሀገርን እየጎዳ ነው አለ ማለት ነው። ሀገርን እያፈረሰ ነው እንጂ ሀገርን እየጠበቀ አይደለም ያለ መከላከያ ማለት ነው። እዛ ተቋም ውስጥ ያላችሁ እንደው ምን ይደርስ ነበር? በተለይ ብዙዎቹ አማራ በመሆናቸው ብዙ የሚደርስባቸው ነገሮች አሉ። እንደው እናንተስ የደረሰባችሁ ነገር አለ ወይ? እዛ ተቋም ውስጥ አማራ በመሆናችሁ እንዳትገናኙ ከሌሎች ጋር መረጃ እንዳትለዋወጡ ሲደረጉ የነበሩ ነገሮች ካሉ እስኪ እነሱን አጫውተን። ትክክል ነው። በየቦታው አለ ማለት ነው። በእኔ ላይ የደረሰብኝ ነገር አለ፣ በሌሎችም እየደረሰ ያየሁት ነገር አለ ማለት ነው። ምክንያቱም በእኔ ላይ እየደረሰ የነበረው ግፍና በደል በተለያየ ነገር የተለያየ ጥቅማ ጥቅም ላይ ነገር አናገኝም። የተለያየ አማርኛ ተናጋሪ ከተባለ የተለያየ ጥቅማ ጥቅም ላይ ያለው ድርጅቱ ላይ ነገር ማግኘት አችልም። የተለያየ ቦታ ላይ አንተ ስትንቀሳቀስ በጎን ሌላ ሰው አብሮ እየተከተለ ነው። ኢቭን እንኳን ሌላ ነው ተውና ከሰው ጋር ራሱ ሁለት አማርኛ ተናጋሪ ባንድ ከሄደ ራሱ ነገ ሊከዱ ነው ሰሯቸው ወይም ውሰድና ወደዛ የሆነ ነገር አድርገው ምናምን ነው የሚሉ ማለት ነው። ምክንያቱም በተለያየ ቦታ ላይ ብዙ ግፍና በደል እየደረሰባቸው ያሉ ብዙ ልጆች አሉ ማለት ነው። በተለያየ ቦታ ላይ አሁን እኔ ከሌላ ሰው ጋር ማውራት አልችልም። አማርኛ ተናጋሪ የሆነ ሰው ካለ ከሱ ጋር ሄጄ ማውራ ከሆነ እሱ ሊከዳ ነው። ከሌ እንደዚህ ነው፣ ከሌ ፋኖ ነው፣ ከሌ ጽንፈኛ ነው፣ ከሌ እንደዚህ ነው፣ ጀራፊ ነው፣ ፋኖ ነው፣ ዝም ብሎ ከኛ ጋር ነው እንትን ያለ እንጂ እንደዚህ ያሉ የተለያዩ ቦታ ላይ የማሸማቀቅ ነገር አለ። የተለያዩ ግፍና በደል እየደረሰባቸው ነው ያሉ። እስኪ እንደው የፋኖ ውጊያ ምን ይመስላል? እንደው ምናልባት በቆይታችሁ ያው አውደ ግንባሮች ላይ ተሳትፋችሁ ይሆናልና እንደው የፋኖን ውጊያ እንዴት ታዩታላችሁ? እንዴት ነው የነበረው? እንደው መስተካከል ፋኖዎች በዚህ መንገድ ቢያስተካክሉ ሙሉ በሙሉ ጦሩ ሊበተን ይችላል፣ እጅ ሊሰጥ ይችላል። እኒህ አይነት ነገሮችን ብታስተካክሉ ብለህ የምትሰጠን ኮሜንት አስተያየቶች ካሉ እስኪ። አይ ማለት እኔ ትግሉ ላይ ምንም አይነት ነገር ያየሁት ነገር የለም ማለት ነው። ማለት ትግሉ ላይ አሁን ብዙ ልጆች ለመምጣትና የተለያዩ ቦታ እጅ ለመስጠት የተለያዩ ነገር ለማድረግ አይመችም። ያለው ጥብቅ በጣም ይጠበቃሉ፣ ቁጥጥር አለ፣ የተለያየ ነገር ስላለ ስለዚህ ልጆች አሁን በተለያየ ቦታ ላይ መምጣት ይፈልጋሉ። ነገር ግን አጋጣሚ ደግሞ ዝም ብሎ ተከታታይ ኦንሊ የሆነ ውጊያ አታደርጉም። ስለዚህ ደግሞ ማታ ማታ አንዳንዴ ደግሞ ማታ ማታ ልጆችን ለመምጣት የተለያየ ቦታ ላይ እንትን ለማለት እንድንመች ማታ ማታ ውጊያ አንዳንድ ቀን ምናምን ነገር እንደዚህ በቃ አለፍ አለፍ ብሎ የተለያየ ደፈጣ ቦታ ደግሞ አብዛኛውን ደፈጣ ቦታውን ክፍት ነው። ያን ደፈጣ ቦታ ደግሞ ይዛችሁ በምትሉበት ሰዓት የተለያየ ቦታ ላይ ውጊያ ያስጠላቸው እናንተን ያሉ ልጆች ስላሉ እነሱ ለመምጣት በጣም ፍላጎት አላቸው። ስለዚህ እንደዚህ በጫና መምጣት የማይችሉ እዛ ተይዘውና በጥበቃ ያሉ ልጆች ብዙ ልጆች አሉ። ስለዚህ እነሱ የተለያየ ቦታ ላይ ወደ ውጊያ በምታደርጉበት ሰዓት ለመምጣት ፍላጎት አላቸው። ከልብ አመሰግናለሁ ወንድሞቼ። እንግዲህ ፋኖ የህዝብ ልጅ ነው። እንግዲህ መታገል የምትችሉት መንገድ ድል እናመቻቻለን። ወደ ቤተሰባችሁ መሄድ የምትፈልጉም ከሆነ እኛ አማራ በየትኛውም መንገድ ጠላ አይደለም። ማንኛቸውም በየትኛውም አጋጣሚ ስርዓቱ እንዲፈርስ ነው የምንፈልገው። እኛ ከየትኛውም ብሔር ከየትኛውም ክልል ጋር በጠላትነት እየፈረጅ ነው እንትን የለምና ሁላችሁም ከዚህ ተቋም በመውጣት ስርዓቱ እንዲፈርስ በማድረግ ራሳችንም እንከላከል፣ ራሳችን እናድን። ኑ በፈለጋችሁት መንገድ የመሪያችን የአርበኛ ዘመነ ካሴን ጥሪ ተከትላችሁ እናንተም ስለመጣችሁ ከልብ እናመሰግናለን። ወደምትፈልጉት መታገል ከፈለጋችሁ ታገላላችሁ። ወደ ቤተሰቦቻችሁ መቀላቀል የምትፈልጉ ከሆነ ደግሞ ወደዛ የምትሄዱበትን መንገድ እናመቻቻለን። ምክንያቱም እናንተ አማራ ወንድሞቻችን ስለሆናችሁ ማለት ነው። ሌሎችም የትኛውም ብሔር
የትኛውም ቋንቋ ተናጋሪ ይሁን ይምጡ ስርዓቱ መፍረስ ስላለበት ነው። ይህን ፕሮግራም የምትከታተሉ ሁላችሁም ስርዓቱ አብይ አህመድ የራሱን ስልጣን ለማስጠበቅ እንጂ እውነት ሀገርን ለመጠበቅ ስላልሆነ ሁላችሁም ከተቋሙ በመውጣት ፋኖ እንድትቀላቀሉ በዚህ አጋጣሚ ጥሬን አስተላልፋለሁ። አመሰግናለሁ። አምልኮ ላይ የነበሩ ሰዎች በድሮን ተመቱ። የብልጽግናው ስርዓት አየር ኃይል ዛሬ በመላው የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታዮች ዘንድ በድምቀት የሚከበረው የመልአኩ ቅዱስ ገብርኤል የንግስ በዓል ዝግጅት ላይ የነበሩ የሃይማኖቱ ተከታዮች ላይ ጥቃት አደረሰ። በአማራ ሕዝብ ላይ የዘር ማጥፋት ጦርነት የከፈተው የብልጽግናው ስርዓት እስከ ጥር የመጀመሪያዎቹ ሳምንታት የሚቆይ ልዩ ዘመቻውን በድሮንና በጸረ ሽምቅ ውጊያ ለማካሄድ ማሰቡን ገልጾ የነበረ ሲሆን ትናንት ምሽት በሸዋ ጠቅላይ ግዛት ራሳ ክላስተር አስተዳደር ላይ የመልአኩ ቅዱስ ገብርኤል በዓልን ለማክበር በዝግጅት ላይ የነበሩ የእምነቱ ተከታዮችን በድሮን መግደሉ ታውቋል። ከ2 ሳምንታት በፊት የብልጽግናው ምስራቅ እዝ ዋና አዛዥ በደርግ ዘመን የአብዮታዊ ሰራዊት አባል የነበሩትና በኋላ በህወሓት ዘመን የአብዮታዊ መንግስት ዘብ የነበሩት ጄኔራል መሐመድ ተሰማ 10 እና 5 ሆነው ለተሰበሰቡ አባላት ድሮን አናባክንም፣ ቤተ ክርስቲያን ወይም መስጊድ ሲገቡ ካገኘናቸው ግን የፈለገውን ይሁን እንጂ ከመምታት አንመለስም ሲሉ መናገራቸው ይታወሳል። ጄኔራል መሐመድ ተሰማ ፍኖተ ሰላም ላይ በነበረው ስብሰባ አሁን ሰራዊቱ አግሬሲቭሊ ወደ የጫካ ይገባል፣ ገና ያልደረስንባቸው ቦታዎች አሉ፣ እንቀጥላለን፣ ያን አጠናክረን እንቀጥላለን፣ በእግረኛውንም እናስቀጥላለን። አሁን እያንዳንዷን መንደር በድሮን እየቃኝናት ነው ያለነው። ለድሮን የሚሆን ታርጌት የለም። ለ10 ሰው ለ5 ሰው ብለህ ሸል አትተኩስም። ወይም ነው ቤተክርስቲያን ላይ ወይም መስጊድ ላይ ካሉ የፈለገው ይሁን እንጂ አስቀድሞም በዚህ መንገድ መንፈሳዊ አምልኮትን በሚፈጽመው የአማራ ሕዝብ ላይ በጭካኔ የድሮን እርምጃ እንደሚወስድ የገለጸው የብልጽግናው ስርዓት ትናንት በራሳ ክላስተር የፈጸመው የጭካኔ እርምጃም የዚህ እቅዱ የውሳኔ እርምጃ መሆኑን አመላካች ነው። በብልጽግናው ስርዓት የጭካኔ እርምጃ ዙሪያ መረጃው ለጣና ቴሌቪዥን የሰጠው የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ አረመኔውና የአማራ ሕዝብ ጠላት የሆነው የብልጽግና ስርዓት ፋኖን ለማጥፋት ያለ የሌላ ኃይሉን በሸዋ ቀጠና ቢያስገባም በፋኖ የማያዳግም ፈጣንና የተጠና እርምጃ እየተወሰደበት ኃይሉ ተመናምኖበታል። ወታደራዊ ኪሳራው በሰራዊቱ ላይ የስነ ልቦና ስብራት ስለደረሰበት በንጹሃን ላይ የጭካኔ እርምጃ በመውሰድ የደረሰበትን ሽንፈት ለመበቀል ንጹሃንን ኢላማ አድርጓል ብሏል። የዙ ቃል አቀባይ ክፍል አክሎም ለተከታታይ 13ኛ ቀኑን በያዘው የሸዋ ቀጠና ተጋድሎ የአማራ ፋኖን የአርበኝነት ተጋድሎ መቋቋም ያልቻለውና በገባበት ቀጠና በሙሉ ሽንፈት እያስተናገደ የሚገኘው የብልጽግናው ሰራዊት ለበቀል ማወራረጃ ንጹሃንን ኢላማ ያደረገ ጥቃት እየሰነዘረ ቢገኝም በዙ ተመጣጣኝ እርምጃ እየተወሰደበት ቀጥሏል። ነገር ግን ወታደራዊ ሽንፈቱን ለማካካስ ንጹሃኖችን መግደል ብቻ በቂ ሆኖ ያላገኘው የስርዓቱ ኃይል ትናንት ታህሳስ 18 ቀን 2018 ዓ.ም ከምሽቱ 4 ሰዓት ገዳማ በራሳ ክላስተር ለዓመታዊ የመልአኩ ቅዱስ ገብርኤል የንግስ ክብረ በዓል በዝግጅት ላይ በነበሩ የአካባቢው ነዋሪዎች ላይ አከታትሎ በፈጸመ የድሮን ጥቃት ንጹሃን ወገኖቻችንን በጭካኔ ገድሏል። በዚህም ከፍተኛ ሐዘናችንን እንገልጻለን ብሏል። አማራን ሴት፣ ሕፃን፣ አዋቂ ሳይል መጨፍጨፍ ግብሩ ያደረገው የብልጽግናው ቡድን በማህበረሰባችንና ህዝባቸውን በማገልገል ላይ የነበሩ የሰራዊት አባላት ለከፈሉት ውድ መስዋዕትነት ታሪክ ምንጊዜም ሲያስታውሳቸው ይኖራል በማለት የብልጽግናውን ስርዓት ጭካኔና ለህዝብ ወገንተኝነት ሲያሳዩ በነበሩ የዙ የሰራዊት አባላት ላይ የደረሰው መስዋዕትነት አስታውቋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የዕለቱ ዜናችን የተከታተላችሁትን ይመስል ነበር። በዚሁ ተሰናበትን። ጤና ይስጥልን።